ሜርሲ እንደተመለከታችሁት ወደ ወይዘሮ ሞርዚና ክፍል ሄዳ ነበረ። ወደ ወይዘሮ ሞርዚና ክፍል ስትሄድ ወይዘሮ ዛህራ በጣም ነው ያሰቀችኝ። ሮጣ በሩን ቁልፍ አደረገችባት እና ሌላው እንግዲህ እንደተመለከታችሁት ደግሞ የወይዘሮ ዛህራ የድሮ ወዳጇ መጥቷል ማለት ነው። እንግዲህ ይሄን ራል ማለት የዛህራ ጓደኛ እንግዲህ የልጁ አባት እያለች እንግዲህ ከሚባለው በላይ በፍቅሩ ክንፍ ያለችለት ሰውዬ እንግዲህ ይህ እንደሆነ ተመልክተናል። እንግዲህ ወይዘሮ ሲፈን ወደ ቤት አስገብተዋለች እና የወይዘሮ ዛህራ እንግዳ ነኝ እና ወይዘሮ ዛህራ አለች ምናምን ሲላትም ሲፈንም አወዳለች ና ግባ ብላ ወደ ውስጥ ታስገባዋለች። እንግዲህ ወይዘሮ ዛህራም ደግሞ እዚሁ ስራ እንዲሰራ አመቻቸችለት። ምክንያቱም ያው አትክልት ምናምን እዚሁ ስለ አትክልቶችን እንዲንከባከብ ምናምን አቶ አምናንን እንግዲህ አስፈቅደ አምናንም ምንም ችግር የለውም አሁኑኑ ስራውን መጀመር ይችላል ሲልም እንግዲህ አምናንም ፈቅዶለታል። ሌላው እንግዲህ ብሌን ነች። ብሌን የኔ ፋንዲሻ ሁሌ ፍንድቅ እንዳለች ነችና ባለፈው እንግዲህ እንደተመለከታችሁት ሆስፒታል ነውና ወደ ሆስፒታል ሄደው እንግዲህ ጄሪ ልጅ እንግዲህ ብሌን ክፍት አላት። ምክንያቱም እንግዲህ አስቡት የሚያፈቅሩት ሰው ከሌላ ሰው ልጅ ሲኖረው እንግዲህ በጣም ያውም እንግዲህ አምናን ይሄንን ነገር በእርግጥ ያው ሳያቅ ነው ያደረገው በስካር ነው ደግሞ ቢሆንም ይህ ነገር ለብሌን በጣም ይረብሻታልና እንግዲህ ብሌንም ይቺ ጄሪ ማለት ነው ይሄው አምና ልጅና ላይ ይሁን እያለችም እንግዲህ እጁን እያነሳች ሆዷ ላይ እያደረገች ነበረ ማለት ነው። በዛን ቅስፈት እንግዲህ ምንድነው እየተደረገው? ብሌን ከፋት። አምናን እየተመለከታት ነበረ እና አምናንም እንግዲህ ክንሷን እየተመለከተ ዛሬ ላይ ምንድነው ያላት እንዴት ነካቷ አምናን ብላ ወደ እሱ ጋር እንግዲህ ደህንነቱን ለመጠየቅ ሄዳ ነበረ። ደህና ነኝ ብሌን ግን ደግሞ አሁን ደግሞ በበለጠ ደህና ሆንኩኝ ምናምን ስትለው እንዴት ማለት አለችው። ማለትማ አንቺ ከጎኔ ስትሆኝ ሁሌም ቢሆንም ሰላምና ደስታ ይሰማኛል። ለዛ ነው ብሌን እባክሽን አትራቂኝ ሲላትም እንግዲህ እንደምንከባከብሻለሁኝ ብለሽኛል ነበር እንዲህ ሲላትም አይ እሷም እኮ ስራ ላይ ስለሆንኩኝ ነው ስትልም ትመልስለታለች። እሺ ግን ደግሞ ከዛሬ ቀን ጀምረሽ በልጁ ምክንያት ቅር እንድልሽ አልፈልግም፣ እንድትከፊ አልፈልግም ሲልም እንግዲህ ይነግራታል። ለምንድን ነው ማልከፋው ስትለውም ምክንያቱም እኔ ጄሪን የምፈልጋት ልጅን በሆዷ ስለያዘች ብቻ ነው እንጂ ልጄ ከተወለደ በኋላ ምን እንደምናደርግ ነግርሻለሁ ሲልም እንግዲህ ይነግራታል ማለት ነው። ብሌንም ያው እሺ ትለዋለች። እንግዲህ ለጊዜው ያው እስተመቼ ምናምን የሚለውንም ጥያቄ አንስታለች። ያው እስተመቼ የሚለው ጥያቄ እንግዲህ ያው ልጁ እስከሚወለድ ድረስ ነው ብሎ አምናንም መልሶላታል ማለት ነው። ብሌንም እንግዲህ ያው ይሄንን ነገር ለመታገስ እሺ ብላ ቃል ገብታለታለች ማለት ነው። እና ቃል ገብታለት እሺ ምናምን ተባብለው እንግዲህ እንትን ይላሉ። ሌላው እንግዲህ ያው እንዳያችሁት የወይዘሮ ዛህራ የድሮ ጓደኛዋ ወይም የድሮ ወዳጇ የጓደኛዋ ባል ወደ ቤት መጥቷል ማለት ነው። እና ወይዘሮ ዛህራንም እንግዲህ ሰላምታ ተለዋውጠው ዝክ ያማረ ቤት ውስጥ እስከ ዛሬ ከሰራሽ ማለት አንቺ ምን ያህል መልካም እንደሆንሽ መገመት አያቅተኝም እያላትም ነበረ። በዛም ጊዜ እንግዲህ ወይዘሮ ዛህራ ምንድናለችው? ተው እባክህን ሰውን የሚያገናኝ ጊዜና አጋጣሚ ብቻ ነው እያለችም ወይዘሮ ዛህራም ትመልስለታለች ማለት ነው። አይ ቢሆንም እያለም እሱም ያደናንቃታል ማለት ነው። ለመሆኑ ጓደኛዬ እዚህ እንደመጣ ታውቃለች ወይ ስትለው አይ አታውቅም፣ እንድታውቅም አልፈልግም ማለት እንዴ ለምንድን ነው እንድታውቅም አትፈልገው ስትለው ምክንያቱም እንድታውቅ አልፈልግም ይላል። ተው ይኸውልህ እሷ በጣም ትወድሃለች ያደርሃን እንዳትጎዳት ስትለው ተይ ወይዘሮ ዛህራ እሷ እኮ ልጅ እንዳለኝ እኮ ደብቃኛለች ሲላትም እሷ ታዲያ እኮ እንደዛ የምታደርገው እኮ ስለምትወድህ ነው ስትለውም እሱ ደግሞ ምላሹ ያው እኔ የምወዳትና የማፈቅራት በልቤ የማስባት ሌላ ሴት አለች ሲልም እንግዲህ ለዛህራ ይመልስላታል። ያች ሴት እንግዲህ ዛህራ ነች። ወዶች እንግዲህ አንዱ እንዳፍቅረው የሚሰቃዩት ጓደኛሞች እንግዲህ ያሱ የሚወደው እሷን ነው፣ እሷ ደግሞ ትወደዋለች እና እሷም እንግዲህ ዛህራም በፍጹም ጓደኛ እንድትጎዳ አልፈልግም እያለችውም እንግዲህ ትሄዳለች። ሲፈን እንግዲህ ወደኋላ መለስ ብዬ ስነግራቸው ወይዘሮ ዛህራን እንግዲህ ይፈልግሻል ብላ ስትነግራት ማለት ነው ማለቴ ሜርሲ እንዳለችሽ
ወደ ሆነ ቦታ ደረስ ብዬ እመጣለሁ ብላሻለች ስትልም እንግዲህ ትነግራታለች። እንዴ ታርቀዋል ማለት ነው እያለች ነበር። ምክንያቱም ሲፈን እንግዲህ በቃ አጣለሁ ብላ ነበረ፣ ተጣሉ ብላ ነበር። ምክንያቱም ተስማምተዋል ማለት ነው ያለችበት ምክንያት ምንድን ነው? ሜርሲ ማለት ነው ከዛሃራ ከዚች ከሲፈን ያመጣቸው ሰውዬ ጋር ስለ ወይዘሮ ሞርዚና መጨረስ አለባት። በዚህ ከቀጠለ ሁላችንም ሆስፒታል ነው የምንገኘው፣ ስለዚህ መወገድ አለባት እያለችም እንግዲህ ግን ስለ ሁሉም ነገር ወይዘሮ ዛሃራ ሰምታለች። ወይዘሮ ዛሃራ ይህንን ነገር በእርግጥ ሰምታ ዝም ብትል ኑሮ አሪፍ ነበር ብዬ ነው የማስበው ማለት ነው። ምክንያቱም ሜርሲ አሁንም ቢሆንም የሆነ ነገር ለማድረግ ዛሃራን ትጎዳታለች ብዬ አስባለሁ። ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድር ድራማ ይዘንላችሁ ቀርበናል። እናም ወይዘሮ ዛሃራ በነገራችን ላይ ያንን ነገር አምናን እስከሚሻለው ብዬ ነው እንጂ ሁሉንም ነገር እናገራለሁኝ እያለችም ሜርሲን እያስፈራራቻ ነው። ሜርሲ ደግሞ ይሄንን ነገር ከምትናገሪ እንደ ባለፈው ከፈለግሽ ቤቱን ላጽጃለሽ፣ አይ እንደዛ እንኳን ሳይሆንም ስትልም እንግዲህ አይ ይሄንን ነገር ግን በፍጹም ለአምናን መናገር የለብሽም፣ ምን እናንቺ እኮ እኩያዎች እኮ ነን ማለቴ ጸጉራችን ብቻ ነው እንጂ የሚለያየው ስትልም እንግዲህ ግን እና ለዛም ያው ይቅርታ እንድታደርግላት ትነግራታለች ማለት ነው። እና የዛለት ይሄንን ነገር እንዴት እንደዚህ ልታደርግ ይቻልሽ ስትራትም እሷም ሰይጣን አሳስቶኝ እያለችም ሜርሲም ትመልስላታለች ማለት ነው። እና ሜርሲም እንደዛ ብላ ስትመልስላት እንግዲህ ግን ታይ ባክሽ እንዴት ሰይጣንን ያሳስታል በማለትም እንግዲህ ሜርሲች ዛሃራም ትመልስላታለች ማለት ነው። እና ሌላው እንግዲህ የገረመኝና ያስደነቀኝ ነገር ሲፈን እንግዲህ ግን በነገራችን ላይ ግን ሰዎች ጠላት እኮ ከሩቅ አይመጣም የሚባለው ከእውነት እኮ ነው። ሲፈን አሁን እዛው ስራቸው ቁጭ ብላ ቤተሰቡን በቃ ጨረሰችው አልኳቸው። አሁን ወይዘሮ ሰምሃልን አሁን ደግሞ እህቷን እንደዛ አደረገቻት። አሁን ደግሞ ያንን እጁን ቆርጣ መጣይ። ደግሞ አሁን ምን እየጠነሰሰች እንደሆነ አናቅም። ሌላው እንግዲህ የሆነ ነገሮችን ለማስገድ የምትሄድበት ርቀት እና የምትሄድበት ሁኔታ በጣም አስደናቂ ነው። ምክንያቱም ምንድነው ያለችው አምናን ጋር ሄዳ ማለት ነው እንዴት ነህ ምናምን ወደ ክፍል ያመጣው ስለተሻለክ ብዬ ነው ትለዋለች። እሷም አወድ ደህና ነኝ በማለትም እንግዲህ ይመልስለታል። ሌላው እንግዲህ ስለ ወይዘሮ ሞርዚና ነው። ወይዘሮ ሞርዚና እንግዲህ እናንተ ወደ ሆስፒታል እንደሄዳችሁ ወይዘሮ ሞርዚናን አናግሪያት ነበርና በጣም ተረብሻለች፣ በጣም ከሚባለው በላይ እያለችም ትነግረዋለች። አቶ አምናንም ይሄ ነገር በውስጧ እንዲሰማት አልፈልግም፣ ስለዚህ ይህንን ነገር እንዲሰማት እንዳታደርጉ ብሎም እንግዲህ ይነግራታል። እነሱም እንግዲህ ያዋቃለሁኝ ሲልም ይነግራታል ማለት ነው። ይሄ ነገር እንግዲህ ግን በቀላሉ መታለፍ እንደሌለበትና እንዲሁም ደግሞ ስለባለፈው ስለ እጁ ጉዳይ ምንድን ነው አሁንስ ወይዘሮ ሞርዚና እንደዚህ መሆን ምንድን ነው እያለችም እንግዲህ ግን እየጠየቀችው ነበር፣ ልክ እንደማያቅሰው ማለት ነው። እሱም ስለ እጁ ጉዳይ እያጣራሁኝ ነው፣ ግን ደግሞ ያንን የእጁን ነገር የላኩት ናቸው ዲናንም ሊያግቷት የቻሉት እያለም እንግዲህ ሲነግራት፣ በዚህ ጊዜ ሲፈን ደነገጠ። ምክንያቱም እራሷ ስለሆነች ያገተቻት ማለት ነው። እና ማለት የተጠራጠርከው ነገር አለ እንዴ ስትለው፣ አይ የተጠራጠርኩት ነገር የለም፣ ዲናንም ምንም ነገር አላደረጓትም እንደነገረች፣ ያው ግን ብቻ ጨለማ ክፍል ውስጥ ብቻ ነው እንጂ የቆለፉባት እያለም እንግዲህ ይነግራታል ማለት ነው። እና ማለቴ ወይዘሮ ሞርዚናንም እንደ ወይዘሮ ሰማል እንዳናጣት ስትልም እንግዲህን በዚህ ጊዜ አምናን በጣም ተረበሸ። ተይ ሲፈን ይህንን ነገር ከዛሬ ቀን ጀምረሽ ደግመሽ እንዳትይ፣ ሁለተኛ እንደዚህ እንዳትይ ሲልም እንግዲህን ይመልስላታል ማለት ነው። እሷም በዚህ ጊዜ ውስጧ እየተደሰተ ነበር። ምክንያቱም አንደኛ እንደዛ ብላ ስትናገር የአምናን ደካማ ጎነን እያገኘችና እየተረዳች ነው እና ሳቃለች ራሱ። ሁለተኛ እንደዚህ አይነት ነገር እንዳታነሽቤ ሲላት ፈገግ ነበር ያለችው። ሌላው ጄሪ እንግዲህን አምናን ምግብ ልስራለት ብላ እንግዲህ ወደ ኪችን ሄዳ፣ አይ ጎበዝ ነች ማለት ወሬ ብቻ ሳትሆን ሙያ ላይም ጎበዝ ነኝ። ለአምናን እንግዲህ ምን የመሰለ ምግብ ሰርታ እያጎረሰችው ነበረ። ብሌን ደግሞ እንዳያችሁ ክርትት እያለች ስትመለከታት ነበረ ማለት ነው። አምናንም እንግዲህ ግን የእሷ ታጎርሰው እንጂ ያው ቀልቡ ያለው ብሌን ጋ ነው ማለት ነው። እና ውዶቼ አደራ ይሄ
ድራማ ይሄንን ይመስል ነበረ። በቀጣይ ፓርት እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።